ወይቤሎሙ ቃለም ሰማይ እምነ መቅደሱ ለእልፍቱ ሰባቱ መላእክት። እሺ በዓለመ መላእክት ካለ ቃል ሰባቱን መላእክት እንዲህ አላቸው። ሆሩ ወካው ጽዋ መዓቱ ለእግዚአብሔር ውስተ ኩላ ምድር። የእግዚአብሔር መዓቱ ያለበትን ጽዋ ይዛችሁ ሂዳችሁ በምድር ላይ አፍስሱ አለ። ሰባቱን ስራ ስሩ ብሎ አዘዛቸው። ወሆረ መልአክ ቀዳማዊ ወካው ጽዋው ውስተ ምድር። መጀመሪያው መልአክ በመጀመሪያው መንፈቅ ጽዋውን ወስዶ በምድር ላይ በየብስ ላይ አፈሰሰ ነው። ስራውን ሰራ። በሰራ ጊዜ ወመጻ ላይ ለእልክቱ ሰብ ለጸሐፉ ትምህርቶ ለዝምቱ አርዌ ወሰገዱ ለምስሉ። የሐሳዊ መሲህ የስሙን ቁጥር ዘመድ ዘመስ ብለው በክንዳቸው የከተቡ በግንባራቸው የጻፉ ለምስሉ ለስዕሉ በሰገዱ በእነዚህ ላይ ወመጻ ላይ ሊሆሙ ጸል እኩይ። ክፉ መጻና መጻ አንድ ወገን ነው። ክፉ ቁስል መጣባቸው ነው። ቁስለ ስጋ ዋጣ፣ ችፍኝ፣ ቂጥኝ፣ ወርምጥ፣ ቁስለ ስጋ እንዲህ አይነት ደዌ መጣባቸው ነው። ለዮሐንስ መጻእያትን ብቻ አያሳየውም ኃላፊያትንም ያሳየዋል ብለናልና በሽር ይመጡ ቀዳማዊ መልአክ ሙሴ ነው። ሙሴ ሐመደ እቶኑን አንስቶ በእጁ ዘግኖ በግብፅ ላይ ቢረጨው ይህ ሁሉ በግብፃውያን ታዞባቸዋልና እንዲህ አለ ነው። ወካል መልአክ ጽዋኦ ውስተ ባሕር። ሁለተኛው መልአክ በሁለተኛው መንፈቅ ሁለተኛውን ስራ በሰራ ጊዜ ጽዋውን በባሕር ባፈሰሰው ጊዜ ወኮነት ባሕር ደመ። ባሕር ደም ሆነች። ወሞተ ኩሉ ነፍሰ ሕይወት ዘውስተ ባሕር። በባሕር ውስጥ ተፈጥሮ በደመ ነፍስ ሕይወት ያው ሆኖ የሚኖር ፍጥረት ሁሉ አለቀ፣ ሞተ፣ ጠፋ ነው። ቢለወጥበት በጽም አለቀ። ካለ መልአክ በሽር ይመጡ ኢያሱ ነው። ኢያሱ በኢያሪኮ ስራውን በሰራ ጊዜ አሕዛብ ሁሉ ጠፉ። ወካወ ሳልስ መልአክ ጽዋኦ ውስተ አፍላግ ወውስተ አንቅዕተ ማያት። ሶስተኛው መልአክ በሶስተኛው መንፈቅ ሶስተኛውን ጽዋ በአፍላግ በአንቅዕት ባፈሰሰ ጊዜ ነው። ስራውን በሰራ ጊዜ ወኮኑ ደመ ኩሉ አንቅዕተ ማያት። አንቅዕት፣ ቀላያት፣ አፍላግ እነዚህ ሁሉ ደም ሆኑ። ወይቤ መልአከ አንቅዕተ ማያት ጻድቅ አንተ እግዚኦ ወራት። መጋቤ ማያት ነው። ጻድቅ ወራት ኮናኒ በጽድቅ ፈታሄ በርት እውነተኛ አንተ እውነትን የምትፈርድ ብሎ ተናገረ። ዘሃለውከ ቅድመ ዓለም የነበርክ ወትሄሉ ዓለምን አሳልፈ የምትኖር ወከመዝ ኮነንከ እንዲህ ፈረድህን እንዲፈረድህ አለ። እስመ ከአው ደመ ቅዱሳኒከ ወነቢያቲከ የወዳጆች የነቢያት የሐዋርያትን ደም አፍሰዋልና ወአስተይካሆሙ ደሞሙ ደሙን አፍሰዋልና ፍዳቸውን ከፈልካቸው ነው። እስመ ይደልዎሙ ይህ ፍዳ ይገባቸዋልና ነው። አንድም በሺ ቢመጡ ሳልስ መልአክ ሳሙኤል ነው። ሳሙኤል ስራውን በሰራ ጊዜ ወኮኑ ደመ ኩሉ አንቅዕተ ማያት። ልዑላኑ ትሑታኑ በእስራኤል የነበሩት ሁሉ ጠፉ። ወይቤ መልአከ አንቅዕተ ማያት ጻድቅ አንተ እግዚኦ ወራት። መጋቤ እስራኤል ኤሊ ነው። ኮናኒ በጽድቅ ፈታሄ በርት እውነትን የምትፈርድ እውነተኛ አንተ አቤቱ ዘሃለውከ እሺ ቅድመ ዓለም የነበርህ ወትሄሉ ዓለምን አሳልፈ የምትኖር ወከመዝ ኮነንከ እንዲፈረድህ ይለዋል። እስመ ከአው ደመ ቅዱሳኒከ ወነቢያቲከ ነቢያት ካህናት በቅተው የሚሰዉትን መስዋዕት ሳይበቁ ሰውተውታልና ወአስተይካሆሙ ደሞሙ ስለዚህ ፍዳቸውን ከፈልካቸው ነው። አንድም ነቢያት ካህናትን የነቢያት የካህናት ምሳሌ የሚሆኑ ደመ አባግዕን ሰውተዋልና ፍዳቸውን ከፈልካቸው። ወሰማይኩ ቃለ ዘይቤ በውስተ ምሥዋዕ። ከዓለመ መላእክት እንዲህ የሚል ቃል ሰማሁ። እወ እግዚኦ እግዚአብሔር ዘኩሎ ትመልክ ጽድቅ ወርት ኩነኔከ። በሁሉ
አድረህ ሁሉን የምትገዛ አቤቱ አንተ ኮናኒ በጽድቅ ፈታሂ በርትዕ ነህ የሚል ቃል ከዓለም መላእክት ሰማሁ ነው። ወካወ ራብዕ መልአክ ጽዋኦ ውስተ ፀሐይ አራተኛው መልአክ በአራተኛው መንፈቅ አራተኛውን ፀሐይ በፀሐይ አፈሰሰ ነው። አራተኛው መልአክ ስራውን በሰራ ጊዜ ወተወለቱ ሐሩር ከመያውእዮ ለሰብ በእሳት ሰውን ሁሉ በእሳት ያቃጥለው ዘንድ ሐሩር ተሰጠው ነው። ሐሩርስ የተሰጠው በተፈጥሮ ነው ብሎ ሰውን ሁሉ በጽም ይፈጀው ያቃጥለው ዘንድ ስልጣን ተሰጠው ነው። ፀሐይ ጮራው ወአዩ የሚወጣበት እንደ ጽንሃህ እንደ ግርግራ እንደ መለበሚያ ያለ አለ። በዚያ ክፍት በሆነው ይወጣል ነው። በአራተኛው መንፈቅ የማይሰራ ስራ የለም። መልአኩ ያንን ሰብሮ ይጥለዋል። ሰው ሁሉ በጽም ያልቃልና እንዲህ አለ። ወውእየ ሰብእ በዐቢይ ሐሩር ከዋየ ፀሐዩ የተነሳ ሰው ሁሉ ጠፋ። እስከ ይጸርፉ ላዕለ ስመ እግዚአብሔር ዘውእቱ ስሉጥ ላዕለ እልክቱ መቅሰፍታት እኒህን ሰባቱን መቅሰፍታት ያመጣ ዘንድ ባለው ስልጣን ባለው በእግዚአብሔር ላይ መሐሪ መስተሳሂል የሚባል ስመ እግዚአብሔርን ጽኑ ጨካኝ እስከ ማለት ደርሰው ይሳደባሉ ነው። ወኢነስሑ ከመ ያእኩትዎ ያምኑበት ዘንድ አልተመለሱም ነው። በሺህ ቢመጡ በኤልያስ ጊዜ የሆነውን መናገር ነው። ያምኑበት ዘንድ አልተመለሱም፣ አልተጸጸቱም። ወከአዎ ሐምስ መልአክ ጽዋኦ ላዕለ መንበሩ ወላዕለ መንግሥቱ ለዝግቱ አርዌ አምስተኛው መልአክ በአምስተኛው መንፈቅ አምስተኛውን ጽዋ በሐሳዊ መሲህ ግዛት በሐሳዊ መሲህ ከተማ አፈሰሰው ነው። ስራውን አምስተኛው መልአክ በሰራ ጊዜ ወጸልመት መንግሥቱ የሐሳዊ መሲህ መንግሥት እጠፋ አለች። እስከ ይሜጽሩ ልሳናቲሆሙ ከመከራው ጽናት የተነሳ ሰዎች ሁሉ ምላሳቸውን እስኪያላምጡ ድረስ ደርሰው እለስር ወእጽ ይሜጽሩ እንዲል ወእስከ ይጸርፉ ላዕለ እግዚአ ሰማይ እምነ ሕማመ አጽዕልቲሆሙ ከሕማማቸው ከመከራቸው ጽናት የተነሳ ሰማዩን ምድሩን ባሕሩን የብሱን የፈጠረ እግዚአብሔርን መሐሪ መስተሳሂል የሚባል ስመ እግዚአብሔርን ጽኑ ጨካኝ እስከ ማለት ይደርሳሉ። ወኢነስሑ እምነ ግብሮሙ ከክፉ ስራቸው ከክፋታቸው አልተመለሱም ነው። በሺህ ቢመጡ በኢሳይያስ ጊዜ የሆነውን መናገር ነው። ኢሳይያስ ስራውን በሰራ ጊዜ የምናሴ መንግስት ጠፍታለችና። ወከአዎ ሳድስ መልአክ ጽዋኦ ውስተ ፈለግ ዐቢይ ዘኤፍራጥስ ስድስተኛው መልአክ በስድስተኛው መንፈቅ ስድስተኛውን ጽዋ በታላቅ ወንዝ በኤፍራጥስ አፈሰሰው ነው። ስድስተኛው መልአክ ስራውን በሰራ ጊዜ ወየብ ሰማዩ ከመ ትደሎ ፍኖቶሙ ለነገሥት እለ እምነ ምስራቀ ፀሐይ ከፀሐይ መውጫ ተነስተው ነገስታቱ ይመጡ ዘንድ ጎዳናቸው ትጠረግ ዘንድ ትጠረግላቸው ዘንድ ውሃው ደረቀ ማለት ተከፈለ ነው። ይህስ እንደምን ነው ቢሉ ደቂቀ ሬካብ ናቸው ነው። እነሱም ፄዋዌ ከመድረሱ አስቀድሞ ስጋ ከመብላት ጠጅ ከመጠጣት ተለይተው ይኖሩ ነበር። ፄዋዌ በደረሰ ጊዜ ጌታ ኤርምያስን ጠርቶ ደቂቀ ሬካብን ለይልኝ ብሎት በደመና አፋፍሶ ወስዶ ብሔረ አዛፍ አድርሷቸዋል። ብሔረ ዕረፍት ማለት ነው። እሱም ብሔረ ብፁዓን ነው። አንድም ከዘጠኙ ነገድ ተውጣተው በሚጠት ጊዜ ምንትኑ ኃጢአቱ ለይሁዳ አኮኑ ኢየሩሳሌም ምንትኑ ጀጋዩ ለእስራኤል አኮኑ ሰማርያ የእስራኤል የይሁዳ በደላቸው ምንድነው? ኢየሩሳሌም እንጂ እህል ተክል ታበቅላለች። ያንን በልተን ጠጥተን ኃጢአት ብንሰራ አይደለም ይህ ሁሉ የደረሰብን? ከእንግዲህ በኋላማ ወደዚህ አንሄድም ብለው እግራቸው እንዳወጣቸው ሂደዋል ነው። ባሕርም እውት ይደርሳሉ። ይህ ባሕርም ሳር ቅጠል የጥጥ ሐመልማሎ የሚያጠልም የዶሮ ላባ ሳይቀር የሚያሰጥም ነው። ይህ ተከፍሎላቸው ብሔረ አዛፍ ደርሰዋል። ብሔረ ዕረፍት ማለት ነው። እነሱም ዘመናቸው 1000 ዘመን ነው። 3
ጊዜ ሩካቤ ያደርጋሉ። 3 ልጆች ይወልዳሉ። አንዱን ለእግዚአብሔር ይሰጣሉ፣ 2ቱን ለዘር ይተዋሉ። እነሱም ኑረው በሚሞቱበት ጊዜ መቃብራቸውን ቆፍረው ዘመዶቻቸውን ተሰናብተው ይሞታሉ ነው። ጌታ በዘመነ ሥጋዌ እሁድ እየገባ አስተምሯቸዋል። ማቴዎስም ገብቶ አስተምሯቸዋል። ዞሲማስ የሚባል ባህታዊም ከዳርና ከዳር ዛፍ ተጋጥሞለት በዚያ ሂዶ አይቷቸዋል ነው። በመሄደም ጊዜ ስፍራ 2 ብላቴኖች ሰጥተውት አስቀምጠውታል። እሱም ግብር ይዞ ሳለ ሰዎች ሊጠይቁት መጡ ነው። ተኝቷል በሏቸው አለ። ተኝቻለሁ ይላል ብለው ተናገሩ። በዚህ ጊዜ ከሀገራችን ጥለነው የመጣነውን ሐሰት ወደዚህ እንዴት ያመጣብናል ብለው ውጣልን ብለውታል። እሱም እወጣለሁ ብሎ ቢሄድ ደርቆ አግኝቶታል፣ ፍቅር ጎድሎበታልና። እሱም ተመልሶ ሄዶ ከእግራቸው ወድቆ ይቅርታ ጠይቆ ተመልሶ ቢመጣ ዛፉ ተገጥመለት እንደገና ተመልሷል ነው። በ6ኛው መንፈቅ የባህሩ መንገድ ተከፍሎላቸው መጥተው በሰማዕትነት ይሞታሉና ትደሎ ፍኖቶሙ አለ ነው። አንድም በሽብ ይመጡ በሕዝቅኤል ጊዜ የሆነውን መናገር ነው። ሕዝቅኤል ስራውን በሰራ ጊዜ ሙስና መቃብር ጠፋ፣ የነፍሳት ጎዳናቸውም ጥርጊያ ሆነ ነው። ይህስ እንደምን ነው ቢሉ ሕዝቅኤል በጸጋማዊት ጎኑ ተኝቶ 40 ቀን ጾሞ ከ600 የሚበልጡ ሙታን አንስቷልና እንዲህ ይላል። ወእምዝ ወፁ ምናሁ ለዝንቱ አርዌ ቀዳማዊ ከዲያብሎስ በወጣ ስልጣን ወማሁ ለአንበሳ ወማሁ ለሐሳዌ ነቢይ 3 አጋንንት ርኩሳን። እሺ በዲያብሎስ ስልጣን በሐሳዌ መሲህ ትእዛዝ በሐሳዌ ነቢይ ኤልያስ ስልጣን 3 አጋንንት ወጡ ነው። ርኩሳን ልዩ የሆኑ አጋንንት ወጡ። ወከመ ቆርነናአት እሙንቱ መንፈሳ አጋንንት እነሱም እንደ ቆርነናአት ይመስላሉ ነው። ተሳቦ ቀንዳማ ትል ጓጉንቸር ዛጎል ልብሱ እነዚህን ይመስላሉ ነው። መንፈስ አጋንንት ቢል ባህሪ አጋንንት ያላቸው አካለ አጋንንት ቢል አንድ ነው። አንድም ሰዎች ናቸው ቢሉ ሀብተ አጋንንት ያደረባቸው ናቸው። ወይ ገብሩ ተአምራተ የሐሰት የምታት ተአምራትን ያደርጋሉ። ወይ ወጽኡ ላይ ለኩሉ ነገሥት ለውስተ ኩሉ አለ በአራቱ ማዕዘን ባሉ ነገሥታት ላይ ሁሉ ይወጣሉ። ወያስተጋብኦሙ ይትቃተሉ በዕለት አባይ እንተ እግዚአብሔር ዘኩሎ ይመልክ እግዚአብሔር በሁሉ አድሮ የሚኖር ዘኩሎ ይመልክ ሁሉን የሚገዛ እግዚአብሔር ጽኑ ፍርድ ቁርጽ ፍርድ በሚፈርድበት ጊዜ ይዋጉ ዘንድ ይሰበስባቸዋል። እሺ ወናሁ መጽ ግብተ ከመሰራቱ ወርጹ ዘይተግ ወያቅብ አልባሲሁ ከመይሁር ራቆ ወያስተሪ ሀፍረቱ እመጽ ግብተ ከመሰራቂ ብሏልና ብሎ ልብሱን ጠብቆ ከመይሁር ራቆ እርቃኑን እንዳይሆን ወያስተሪ ሀፍረቱ ሀፍረቱ አካሉ እንዳይተይበት ታግቶ የሚጠብቅ ሰው ንዑድ ክቡር ነው። አንድም እመጽ ግብተ ከመሰራቂ ብሏልና ብሎ ልብሱን ሰውነቱን ከኃጢአት ጠብቆ የሚኖር ከክብር ባዶ እንዳይሆን ክብር እንዳያጣ እሱ ንዑድ ክቡር ነው። ወአስተጋብኦሙ ውስተ መካን ዘስሙ አርማጌዶን በዕብራይስጥ አስተጋብኦሙ ጌታ ነው። በዕብራይስጥ አርማጌዶን በሚባል ቦታ ይሰበስባቸዋል። ያስተጋብእዎሙ ቢል 3 አጋንንት በዚያ ይሰበስቧቸዋል ነው። አርማጌዶን ማለት መካነ ስራዌ መካነ ድምሳሴ የጥፋት ቦታ ማለት ነው። ወከአዎ ሳብ መልአክ ጽዋኦ ውስተ ነፋስ 7ኛው መልአክ በ7ኛው መንፈቅ 7ኛውን ስራ 7ኛውን ጽዋ በነፋስ ላይ አፈሰሰ አለ። 7ኛውን ስራ ሰራ። 7ኛውን ስራ በሰራ ጊዜ ወወፃ ቃል አብይ ምነ መቅደሱ ወእምሃበ መንበሩ ዘይብል ሀልቀ ከዓለመ መላእክት ህልፈተ ዓለም ሆነ ህልፈተ ዓለም ርቀተ ዓለም ደረሰ ተፈጸመ የሚል ቃል ተሰማ።
ወእምዝ ኮነ መብረቅ ወቃለ ነጎድጓድ ከዚህ በኋላ መብረቅ ነጎድጓድ ሆነ፣ ህልፈተ ዓለም ሆነ። ወመጻ አብይ ድልቅልቅ ዘይኮነ ከማሁ እማመ ተፈጥረ እጓለ እመሕያው ውስተ ምድር ወኢይከውንሂ ዘከማሁ ድልቅልቅ አብይ። ዓለም ከተፈጠረ ጀምሮ እንዲህ አይነት መከራ ሆኖ የማያውቅ ከእንግዲህም የማይሆን መከራ ሆነ ነው። አንድም ወከአወ ሳብ መልአክ ጽጓዎ ውስተ ነፋስ። ሳብ መልአክ ዮሐንስ መጥምቅ ነው። በመንፈስ ቅዱስ ተቃይቶ ወንጌልን አስተማረ። ወወፃ ቃል አብይ ምነ መቅደሱ ወእምኀበ መንበሩ ዘይብል ሀልቀ። 5500 ዘመን ሲፈጸም የአብ አካላዊ ቃል ከእመቤታችን ሰው ሆኖ ተወልዶ የ5500 ዘመን መከራ ነፍስ ጠፋ እያለ አስተማረ። ወእምዝ ኮነ መብረቅ ወቃለ ነጎድጓድ። ከዚህ በኋላ ስብከተ ሐዋርያት ሆነ። ወመጻ አብይ ድልቅልቅ ዘይኮነ ከማሁ እማመ ተፈጥረ እጓለ እመሕያው ውስተ ምድር ወኢይከውንሂ ዘከማሁ ድልቅልቅ አብይ። ዓለም ከተፈጠረ ጀምሮ ተሰብኮ የማያውቅ ስብከት ተሰበከ አለ። አምላክ ሰው ሆነ፣ ሰው አምላክ ሆነ እያሉ አስተማሩ፣ ተናገሩ። ወኮነት ሀገር አባይ ሰለስተ መክፈልተ። ደጅቱ ከተማ ባቢሎን ከሶስት ተከፈለች ነው። በሶስት አይነት ጥፋት ጠፋች። በአባር፣ በቸነፈር፣ በጦር ነው። አንድም ደጅቱ ከተማ በሶስት ሁነው ይሰፍሩባታል፣ በሶስት ነገድ ሁነው ይሰፍሩባታልና ደጅቱ ከተማ ኢየሩሳሌም ሐሳዊ መሲህ ቤተ አይሁድ በአንድ ወገን፣ አይዛብ በአንድ ወገን፣ ምእመናን በአንድ ወገን ሆነው ይሰፍሩባታልና ነው። አንድም ገሃነመ እሳት ከሶስት ተከፈለች አለ። በሶስት ወገን ሆነው ይሰፍሩባታልና አጋንንት፣ መናፍቃን፣ መምለክያነ ጣዖት። መናፍቃንንስ ዘውእቶሙ እለ ያጣኡ ይላቸዋል ብሎ መናፍቃንና መምለክያነ ጣዖት አንድ ወገን፣ አጋንንቱ አንድ ወገን፣ ኃጥአኑ አንድ ወገን ሆነው በሶስት ወገን ይሰፍሩባታልና ከሶስት ተከፈለች አለ። ወአህጉረ አሕዛብኒ ወድቃ። የአሕዛብ ከተሞችም ጠፉ። ወለባቢሎንኒ አባይ ተዘከርዋ ቅድመ እግዚአብሔር ከመ ይመጥውዋ ጽዋዓ እምዘወይነ መዓቱ ለእግዚአብሔር። እምዘወይነ መዓቱ ለእግዚአብሔር ታላቂቱ ደጅቱ ሀገር ባቢሎን እንዴት በሽታ ትሞታለች ብለው ጠጅ መዓቱ የእግዚአብሔር ጠጅ መዓቱን ያቀምሷት ዘንድ ተዘከርዋ ፍቱር ርቱ ሥላሴ አሰዋት ነው። አንድም አዘከርዋ እንዴት ታላቂቱ ሀገር ባቢሎን በሽታ ትሞታለች ብለው የእግዚአብሔር ጠጅ መዓቱን ትቀምስ ዘንድ አዘከርዋ መላእክት አሳሰዋት ነው። ወጠፋ ኩሎን ደስያት ወአድባረኒ ኢተረክቡ። እሺ ደስያትም ጠፉ። አድባር ጸንተው አልተገኙም፣ ቀንተው አልተገኙም። እሺ ወረደም ሰማይ ላይ ለሰብ አብይ በረድ ዘመጠነ መካልይ። መጠነ መካልይ ከሰማይ ወደ ምድር ወደ ሰው ጉልቻ የሚያህል በረዶ ወረደ ነው። አንድም መርሎቱ ይላል ሚዛኑ ክብደቱ ከመክሊቱ የሚበልጥ በረዶ ከሰማይ ወደ ሰዎች ልጆች በሰው ልጅ ላይ ወረደ ነው። ወጸረፉ ሰብ ላይ ለስመ እግዚአብሔር በእንተ ውእቱ መቅሰፍተ በረድ። ከመቅሰፍቱ የተነሳ መሐሪ መስተሳሂል የሚባል ስመ እግዚአብሔርን ጽኑ ጨካኝ እስከ ማለት ደረሱ። እስመ አብይ ውእቱ መቅሰፍቱ ጥቀ። መቅሰፍትነቱ እጅግ ጽኑ ነውና። ወመጻ አሐዱ እምነ እልክቱ ሰባቱ መላእክት ለይጸጉሩ ሰባተ ጽዋዓተ። የቆየን የነገ ማንሻ አቡነ ዘበሰማያት